ሃይ ሰላም እንዴት ናችሁ ተማሪዎች? ዛሬ በዚህ ቪዲዮ የዩኒቨርሲቲ የመጀመሪያ ዓመት ፍሬሽማን ኮርስ የሆነውን የኢኮኖሚክስ ኢንትሮዳክሽን ቱ ኢኮኖሚክስ የሚለውን ኮርስ ማየት እንጀምራለን። ከዩኒት 1 ጀምሮ ያሉትን በፓወርፖይንት እያደረግን እንመለከታለን። ቀለል ባለና ግልጽ በሆነ መልኩ ለማስረዳት እሞክራለሁ። ይህ ፓወርፖይንት የተዘጋጀው ከሞጁላችሁ ነው። አሪፍ ፓወርፖይንት ነው። ከሞጁላችሁ የአዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ያዘጋጀው በዲፓርትመንት ኦፍ ኢኮኖሚክስ ያዘጋጀው ፓወርፖይንት ነው ከሞጁላችሁ። በዚህ መልኩ በፓወርፖይንት ቀለል ባለ መልኩ ለማየት እንሞክራለን። ፓወርፖይንት የምትፈልጉ ከሆነ ቴሌግራም ላይ በዚህኛው ቴሌግራም ወይም ኮሜንት ላይ ባለው የቴሌግራም ሊንክ ላይ ገብታችሁ ፓወርፖይንቱን አክሰስ ማድረግ ፓወርፖይንቱን ብቻ ሳይሆን ሌሎች የፍሬሽማን ማቴሪያሎችን የምትፈልጉ ከሆነ እዛ ላይ አክሰስ ማድረግ ትችላላችሁ። ጥያቄ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። ቪዲዮን ከወደዳችሁት ላይ ለጓደኞቻችሁ ሼር አድርጉ። ኦኬ ሌትስ ስታርት። ቻፕተር 1 ምዕራፍ 1 ቤዚክስ ኦፍ ኢኮኖሚክስ። በዚህ ምዕራፍ ስለ ኢኮኖሚክስ መሰረታዊ የሆነ እውቀቶችን የምንማርበት ምንድነው ኢኮኖሚክስ ከሚለው ከዲፊኒሽኑ ጀምሮ መሰረታዊ ለምንድነው ኢኮኖሚክስ የምንማረው፣ ምን ላይ ትኩረት ያደርጋል የሚሉ ነገሮችን ብራንቾችን ምናምን እንማራለን በዚህ ምዕራፍ። 1.1 ዲፊኒሽን ኦፍ ኢኮኖሚክስ። በመጀመሪያ ኢኮኖሚክስ ምንድነው ከሚለው ከዲፊኒሽኑ ስንነሳ the word economics is originated from the ancient Greek word economikos, equivalent phrase household management or management of family ከሚለው የተነሳ ነው። በአጠቃላይ ኢኮኖሚክስ የሚለው ትምህርት ቃሉ የመጣው ኢቲሞሎጂካሊ ወይ ኦሪጂኔትድ የሆነው ከግሪክ ኢኮኖሚክስ ከሚለው ቃል ነው። ሃውስሆልድ በቀላሉ ሃውስሆልድ ማኔጅመንት ወይም ቤተሰብ ጉዳይን ማስተዳደር ከሚለው ቀላል የሆነ ፍቺ የመጣ ነው። በቃል ደረጃ የመጣ ማለት ነው። there is no universal accepted definition of economics. Definition is controversial. Economics can be defined from different perspectives. እንግዲህ ወጥ የሆነ ይሄ ነው ተብሎ አንድ የሆነ የኢኮኖሚክስ ዲፊኒሽን እስካሁን ድረስ ሲንግል የሆነ ዲፊኒሽን የለም። ቅድም ያለው በአሁኑ ሰዓት ኢኮኖሚክስ ከስሙ አንጻር ሃውስሆልድ ማኔጅመንት የሚለው ብቻ አይደለም። በአጠቃላይ የሀገራት ኢኮኖሚ እንዴት እንደሚሰራ፣ ስለ ስራ አጥነት፣ ስለ ድህነት፣ ስለ ሪሶርስ ሪሶርስ የምንላቸው ገንዘብ ሪሶርስ በጣም ብዙ ነው። ገንዘብ ሊሆን ይችላል፣ ሚነራሎች ሊሆን ይችላሉ፣ መሬት ሊሆን ይችላል፣ ሌበር ማንፓወር የሰው ኃይል ሊሆን ይችላል፣ ካፒታል ሊሆን ይችላል። ብዙ እነዚህ ሁሉ በኢኮኖሚክስ ውስጥ ይጠናሉ። መጀመሪያ ግን ስሙ ሲነሳ ሃውስሆልድ ማኔጅመንት ጀስት ከሚለው መነሻ ስሙ የመጣው እንጂ ኢኮኖሚክስ በአሁኑ ሰዓት ሰፊና በጣም ብዙ ትልቅ የአንድ ሳይንስ የሶሻል ሳይንስ ብራንች ነው። ግን ምንም አንድ ወጥ የሆነ ዩኒቨርሳሊ ሁሉም አክሰፕትድ የሚያደርጉት የኢኮኖሚክስ ዲፊኒሽን የለም። ኢኮኖሚክስን የሚያጠኑ ሰዎች በተለያየ መልኩ ኢኮኖሚክስን ዲፋይን ሊያደርጉ ይችላሉ፣ በተለያየ ፐርስፔክቲቭ በሚያዩት። የመጀመሪያው ኢኮኖሚክስን ዲፋይን ከማድረግ አንጻር የሚጠቀሰው the first one wealth definition ነው የተሰጠው በአደም ስሚዝ ነው። አደም ስሚዝ ምን ብሎ ነው ኢኮኖሚክስን ዲፋይን ያደረገው? as a wealth definition ዲፋይን ሲያደርግ the formal definition of economics can be traced back to the day of Adam Smith. The day of Adam Smith, a Scottish economist generally known as the father of economics ተብሎ የሚታወቀው ማለት ነው። የኢኮኖሚክስ አባት ተብሎ ይታወቃል። የመጀመሪያውን ዲፊኒሽን ሰጥቷል ተብሎ ስለሚታሰብ አደም ስሚት the father of economics ተብሎ wrote a book entitled An Inquiry into the Nature and the Cause of Wealth on Nations in the year 1976 የዌልዝ ዲፊኒሽንን አደም ስሚት ለመጀመሪያ ጊዜ ስኮቲሽ ኢኮኖሚስት ነው። ፋዘር ኦፍ ኢኮኖሚክስ ተብሎ ይጠራል። an inquiry into the nature and the cause of wealth of nations የሚለውን 1776 ላይ በጻፈው መጽሐፍ ላይ
ስለ ኢኮኖሚክስ ለመጀመሪያ ጊዜ ዲፋይን አድርጓል ተብሎ ይታሰባል። ኢኮኖሚክስ ምን ብሎ ኢኮኖሚክስ as distinct subject started with his book እንደ distinct የሆነ ለየት ተብሎ እንደ አንድ ዲሲፕሊን እንደ አንድ ሳብጀክት መጠናት ተጀምሯል ነው የሚለው በማን በአደም ስሚዝ በሱ ከሱ ቡክ በኋላ እንደ አንድ ዲሲፕሊን መጠናት ተጀምሯል። ኢኮኖሚክስ is a science of wealth which studies a process of production, distribution, consumption and the accumulation of wealth ብሎ ነው definition of wealth ተብሎ በጥቅሉ የሚነገር ዲፋይን ያደረገው አደም ስሚዝ ኢኮኖሚክስ የሳይንስ የሀብት ሳይንስ ነው ባጭሩ። አሁን በሰፊው እንመጣበታለን። አሁን ሞደርን የኢኮኖሚክስ ዲፊኒሽኖችን በአብዛኛው ተቀባይነት ያለው በተለይ ከስካርሲቲ ጋር ኢኮኖሚክስን ስናነሳ ከሪሶርስ ከስካርሲቲ ጋር ነው በመሰረታዊነት ዲፋይን የምናደርገው። ግን ለመጀመሪያ ጊዜ አደም ስሚዝ ዲፋይን ሲያደርግ ምን ብሎ ነው? ባጭሩ የሳይንስ ኦፍ ዌልዝ ነው። ኢኮኖሚክስ እንዴት እንትኖች ፕሮዲውስ እንደሚደረጉ ስለ ፕሮዳክሽን ፕሮሰስ ኦፍ ፕሮዳክሽን እንዴት ሀብት ፕሮዲውስ ይሆናል፣ እንዴት ሀብት ይመነጫል፣ ከዛ በኋላ እንዴት ዲስትሪቢዩት ይሆናል፣ በሰዎች መካከል እንዴት ይከፋፈላል፣ ለዚሁም ኮንሰምፕሽኑ እንዴት ሰዎች ሀብትን እንዴት ነው የሚጠቀሙት የሚለው ነገር እና አኩሙሌሽን እንዴት ሴቭ ያደርጋሉ ገንዘባቸው እንዴት ያጠራቅማሉ እንዴት አኮሙሌት ይሰበስባሉ የሚለውን ሴቭ ያደርጋሉ የሚለውን ነገር ዲፋይን በማድረግ ባጭሩ ኢኮኖሚክስ ገንዘብ የምንሰራበት ወይም ሀብት የምንሰራበት እንደዚሁም ሀብታችንን የምንጠብቅበት ዲስትሪቢዩት የምናደርግበት አኮሙሌት የምናደርግበት ሳይንስ ነው ብሎ ነው ባጭሩ አደም ስሚዝ ዲፋይን ያደርገው። According to Smith, the great object of the political economy of a country is to increase the rights and the power of the country. In a market economy, the way in which production and the distribution of wealth will take place is through the Smithian invisible hand. The invisible hand mechanism of the price system. In general, economics regarded by Smith as the science of wealth ቅድም እንዳልነው ማለት ነው። ምንድነው ስሚዝ የሚለው the great object ትልቁ የፖለቲካል ኢኮኖሚ ትልቁ ዓላማ ምንድነው? እያንዳንዱ ሀገር ሀብትን ማካበት ወይም ሀብታም መሆንና የሀገሪቷን የኢኮኖሚ የሚሊተሪ ፓወሯን ማሳደግ ነው ትልቁ የትኛው ሀገር ኦብጀክቲቭ ዓላማው ያን ነው። ዋናው ጎል ሀገራት ባጭሩ ራሳቸውን ጠንካራና ሀብታም የማድረግ ዓላማ ነው የኢኮኖሚክስ ትልቁ ዓላማ ብሎ ነው ያስቀምጠው። ተጨማሪ ምን ብሎ ይህን ሀሳብ በምናስረዳው በኢንቪዚብል ሃንድ ወይ የማይታየው እጅ ማለት ነው። ኢንቪዚብል ሃንድ ስንል ሰዎች አንድን ስራ የሚሰሩት ለራሳቸው ኢንተረስት ነው፣ ፕሮፊት ለማግኘት ነው፣ ፐርሰናል ቤኔፊታቸውን ጥቅማቸውን ለማስጠበቅ ነው፣ የራሳቸው ለግላቸው ሲሉ ነው አንድን ነገር የሚያደርጉት። ግን በዛ ያን በሚያደርጉ ጊዜ በተዘዋዋሪ አጠቃላይ ማህበረሰብን ነው የሚጠቅሙት፣ ሆል ሶሳይቲ ይጠቀማል። እነሱ ግን ያን ላያቁም ይችላሉ። ግን ሰዎች ለራሳቸው የግል ኢንተረስት በሚያደርጉት ነገር ማህበረሰብ ያድጋል፣ ማህበረሰብ ጠንካራ ይሆናል ብሎ ነው ያስቀምጠው። ለምሳሌ እንዴት ልበላችሁ? አሁን ለምሳሌ አንድ ገበሬ እርሻውን የሚያርሰው ልጆችን ለማሳደግ ለራሱ የተሻለ ህይወት ለመኖር ምናምን ብሎ አስቦ ነው። ግን በዛ የሚጠቀሙ እንትኖች መንግስት ዲማንድ የአንድ ሀገር ዲማንድ ይሸፈናል። ለምሳሌ ስንዴ ሊሆን ይችላል፣ ጤፍ ሊሆን ይችላል፣ ወይ የሆነ ቬጂቴብል ፍራፍሬ ሊሆን ይችላል። በዛ የአንድ ሀገር ዲማንድን ይሸፍናል። በተጨማሪም ለመንግስት ገቢ ግብር ይከፍላል። በውስጥ የሚሰሩ ሰራተኞች ይኖራሉ። ያ ሁሉ የኢኮኖሚክስ ኮንሰፕት ነው። ኢምፕሎይመንት ይኖራል፣ ተቀጣሪነት፣ ለመንግስት ግብር መክፈል፣ በአጠቃላይ ዲማንድን የሀገርን ዲማንድ የመሸፈን ያ ሁሉ የአንድን ሀገር ኢኮኖሚ የሚያሳድጉ ናቸው። ሶ ኢንቪዚብል ሃንድ ሰው ለራሳቸው ፐርሰናል ቤኔፊት ብለው ሰዎች ፕሮፊት ለማግኘት ብለው ግን በአጠቃላይ ሶሳይቲውን ይጠቅማሉ። ኢን ጀነራል ኢኮኖሚክስ ሪጋርድ ባይ ሳይንስ ኦፍ ምንድነው ብሎ ነው። ይሄ ማርኬት ሲስተም ይባላል። ፕራይስ ሲስተም ኦር ማርኬት ሲስተም የሚባለው አሁን ኢንቪዚብል ሃንድ ያልነው ነው። ለራሳቸው ኢንተረስት ሲሉ ያን የሚያስጠብቁበት ያን ነው ሳይንስ ኦፍ ዌልዝ ተብሎ ዲፋይን። ነገር ግን
ይሄ ዲፊኒሽን በብዙ ይተቻል። አሁን ካለው ኢኮኖሚክስ አንጻር ኢኮኖሚክስን አይገልጽም ተብሎ በሰፊው የሚተች ዲፊኒሽን ነው። ያው ቀደምት ስለሆነ ጀስት እንወስደዋለን እንጂ however the Smithian wealth definition did not served last long and got criticism by other group of economists በዋናነትም እና አልፍሬድ ማርሻል በሰፊው ሌላው ብሪቲሽ ኢኮኖሚስት ነው በሰፊው የተተቸ ነው። በብዙ መልኩ የስሚዚያን ጀስት የዌልዝ ዲፊኒሽን ብቻ አደረገው፣ ሀብት ማካበቻ ብቻ አድርጎ ነው ኢኮኖሚክስን የገለጸው በዛ መልኩ። አሁን ካለው ሞደርን ኢኮኖሚክስ ከሚፈልገው አንጻር በቂ ያልሆነ ዲፊኒሽን ነው ተብሎ ተተችቷል ማለት ነው። ይሄ የስሚቲያን ዌልዝ ዲፊኒሽን እንግዲህ የቀረቡትን የአደም ስሚት ዲፊኒሽን ላይ ኢኮኖሚክስ ዲፊኒሽን ላይ ማለትም የዌልዝ ዲፊኒሽን ኢኮኖሚክስ ማለት ምን ብሎ ነው ዲፋይን ያደረገው? ፕሮዳክሽን ጀስት ሀብትን ሀገራት ሀብታም ለመሆን ሀብትን ወይም ግለሰቦች ሀብትን የሚሰበስቡ ፕሮዲስ የሚያደርጉበት ዲስትሪቢዩት የሚያደርጉበት እና ኮንሱም የሚያደርጉበት ስርዓት ነው ኢኮኖሚክስ ብሎ ሳይንስ ነው ብሎ ዲፋይን ያደረገው። የተተቸበት ነጥቦችን አንድ በአንድ ወደ 3 ነጥቦችን በሰፊው ለማየት ነው። የመጀመሪያው ዲፊኒሽን ኢዝ ቱ ናሮ፣ በጣም ጠባብ ነው ዲፊኒሽኑ። doesn't consider the major problems faced by society is condemned as the bread and butter science ብቻ ነው ጀስት ብሎ ነው ዲፋይን ያደረገው። ማለት ስሚት በዋናነት ፎከስ ያደረገው ጀስት ገንዘብ እና ሀብት ላይ ነው። መሰረታዊ የሚባሉ የማህበረሰብ ችግሮችን ሊፈታ አልቻለም ወይም ችላ ብሏል። ልክ የድህነት ፖቨርቲ የመሳሰሉ ስራ አጥነት፣ ኢኒኳሊቲ፣ ይሄ ኢኮኖሚክስ ሜጀር ፕሮብሌም የሚባሉትን አልነካካም። ስለዚህ በጣም ጠባብና ጀስት ብር ላይ ብቻ ብርና ሀብት ማካበት ላይ ትኩረት ያደረገ ነው። ሁለተኛ ኢምፋሳይዝ ኦን ማቴሪያል አስፔክት ኦፍ human life. This means generations of wealth ignored the non-material aspect of human life. Above all, as a science of wealth, it taught us selfishness and the love of money, criticized as dismal science and a bastard science. ዋናነት ማቴሪያል ኢምፋሳይዝ ኦን ማቴሪያል አስፔክት ኦፍ ሂውማን ላይፍ ማለት የሂውማን ሳይዱን ትቶ ዋናነት ማቴሪያል በሆኑ ነገሮች ላይ ነው ግድ ያለው ማለት ነው። ትኩረት ያለው ገንዘብ፣ እቃ ምናምን የመሳሰሉ ሀብት ማካበቻዎች ላይ ነው ትኩረት ያደረገው። ነን ማቴሪያል ቲንጎች አሉ ከማቴሪያል ይልቅ ያልተናነሰ ማየት ያለብን ልክ ሃፒነስ፣ ደስታ ለምሳሌ ነን ማቴሪያል የሆኑ ነገሮች ደስታ፣ ጤና፣ ትምህርት፣ ሰላም ምናምን የሚባሉ ነገሮች በጣም በማህበረሰብ ውስጥ ወሳኝ ነገሮች ናቸው። እሱ ግን ጀስት ትኩረቱ የብር ላይ እና ሀብት ላይ ብቻ ነው። ስለዚህ እሱን ዲፊኒሽን የተቹ ሰዎች ጀስት እሱ ያስተማረን ራስ ወዳድነት ሰልፊሽነስ እና ገንዘብ መውደድን ነው የስሚዝ ዲፊኒሽን ያስተማረን። ሌላ ሶስተኛው ኢግኖርድ ስካርሲቲ ኤንድ ቾይስ አስፔክት። እነዚህ ደግሞ መሰረታዊ ሞደርን ኢኮኖሚክስ ውስጥ መሰረታዊ ባጭሩ ኢኮኖሚክስን ዲፋይን ስናየው ኢኮኖሚክስ ሳይንስ ኦፍ ስካርሲቲ ብለን ዲፋይን ሳይንስ ኦፍ ቾይስ ሊባል ይችላል። በቃ እነዚህ ሁለቱ ነጥቦች ወሳኝ ናቸው፣ ስካርሲቲ እና ቾይስ። ስካርሲቲ is the fundamental economics problem in the society and thus choice making is unavoidable። ይሄ ዋናው የኢኮኖሚክስ በአሁኑ ሰዓት ትልቁ ጥያቄ ነው፣ ኢኮኖሚክስ የቆመበት ማለት ነው። እነዚህ ዋና የሚባሉ ችግሮች ስለ ስካርሲቲ ስሚዝ ምንም ያለው ነገር የለም። ተጨማሪም ስካርሲቲ ማለት ሊሚትድ ሪሶርስን አለ፣ የኛ ደግሞ አንሊሚትድ ሂማን ዋንት አለ። በኋላ ዲፊኒሽኑ ላይ እንመጣለን። የሰው ልጅ አይጠረቃም፣ ያልተገደበ የሰው ልጅ ፍላጎት አለ። በአንድ በኩል ደግሞ ሪሶርሳችን አላቂ ነው፣ ያልቃል። ለምሳሌ 100 ብር ቢኖረን በ100 ብሩ የሆነች ነገር ነው ማድረግ የምንችለው ሴሌክትድ ሆነ ወይም መርጠን፣ ግን የኛ ፍላጎት ከ100 ብር በላይ ነው። አገራትም እንደዚህ በአጠቃላይ ስኬርሲቲ ሪሶርሳችን ስኬርሲቲ ነው፣ የኛ የሰው ልጆች ፍላጎት ደግሞ አንሊሚትድ። ያን መሰረታዊ ኢኮኖሚክስ ጥያቄ መመለስ አልቻለም የሱ ዲፊኒሽን ማለት ነው። ኢግኖር አድርገውታል። ስኬርሲቲ ሰዎች ካላቸው የግድ መማር አለባቸው፣ ቾይስ መፍጠር አቮይደብል ነው። ስኬርሲቲ ካለ ምርጫ የግድ ነው። ይህን ነው በዋነኛነት የሞደርን ኢኮኖሚክስ ዲፕሊ የሚያጠነው። ስለዚህ ሀሳብ ነው። ስለዚህ ይህኛውን ዲፋይን ማድረግ ስላልቻለ በብዙ ይተቻል ማለት ነው የስሚዝ ዲፊኒሽን። ሌላው ሁለተኛው
ኢኮኖሚክስ ዲፊኒሽን ብናየው የዌልፌር ዲፊኒሽን ነው። ኢኮኖሚክስን ከዌልፌር አንጻር ወይ ዌልቢንግ ከሚለው አንጻር ዲፋይን ያደርገው አልፍሬድ ማርሻል ነው። ከ1842 እስከ 1924 የነበረ አልፍሬድ ማርሻል in his book Principles of Economics published in 1890 where emphasized on human activities or human welfare rather than on wealth። ዋናነት በአልፍሬድ ማርሻል ፌመስ የሆነ ብሪቲሽ ኢኮኖሚስት ነው። ፕሪንሲፕል ኦፍ ኢኮኖሚክስ የሚል መጽሐፍ አለው። ታዋቂ የሆነ ፕሪንሲፕል ኦፍ ኢኮኖሚክስ 1890 ላይ ጻፈው። በአጠቃላይ ይሄ ከዛ በፊት የነበረውን የኢኮኖሚክስ ኮንሰፕት መቀየር የቻለበት መጽሐፍ ነው። ማርሻል ምንድነው ያለው? ኢኮኖሚክስ ኖት ጀስት አባውት ዌልዝ ብቻ አይደለም፣ ወይም ገንዘብ ብቻ አይደለም። ልክ አደም ስሚዝ እንዳለው እሱ እንደሚያምንበት የገንዘብ ወይም የሀብት ብቻ አይደለም ኢኮኖሚክስን ዲፋይን ስናደርግ ብሎ ነው ያስቀምጠው። ዩናይትድ ኔሽን ዩኤንዲፒ perspective, human welfare is primarily a better of education, health, and income as reflected in HDI Human Development Index ማለት ነው። A composite of 3 social welfare variables long and a healthy life, acquisition of knowledge, and a decent standard living። በዚህ መልኩ ነው ዌልፌር ሲል ማርሻል ዲፋይን ለማድረግ ነው። ኢኮኖሚክስ ጀስት በገንዘብ ወይም በሀብት ብቻ መለካው አይደለም ብሎ ነው ያስቀመጠው። ይልቁንም ሰዎች በድርጊታቸው በሚሰሩት ስራ በአጠቃላይ ዌልቢንግን ከማምጣት አንጻር ነው። ዌልቢንግ ምንድነው? በአማርኛ ዌልፌር ምንለው የተሻለ ህይወት ወይም ደህንነት ምናምን፣ በአማርኛ ቀጥታ ትርጉሙ ደህንነት ሚለው ሊሆን ስለሚችል በዲፊኒሽኑ ኢኮኖሚክስ በዋናነት የሚያጠናው አንድ ሰው የሚኖረውም እንቅስቃሴ ኢኮኖሚክስ እንቅስቃሴዎችን የሚያደርገው የተሻለ ህይወትን ለመምራት ከማሰብ አንጻር ማለትም ኢኮኖሚክስ ገንዘብ ሰዎች በማግኘት ገንዘባቸውን ስፔንድ በማድረግ የተሻለ ነገር ለምሳሌ በመስራት እቃዎችን በመግዛት በመሸጥ በቁጠባ ኢንቨስት በማድረግ አልቲሜትሊ የሚያስቡት ምንድነው? ዌልፌርን ነው ወይም የተሻለ ህይወትን በተር የሆነ የተሻለ ህይወትን መምራት ነው። ሰው ኢኮኖሚክስ በአጠቃላይ የተሻለ ህይወት መምራት ማስቻልን ነው የሚገልጽልን በሱ ዲፊኒሽን። ስለ ሂውማን ኢኮኖሚክስ ባጭሩ ሂውማን አክቲቪቲ ነው፣ በዋናነትም ሂውማን ዌልፌርን ማምጣት ነው አላማው የሚል ነው የማርሻል ዲፊኒሽን። በዋናነት ሂውማን ዌልፌር ነው። ሂውማን ዌልፌር ነው ሲል ዌልዝ አይደለም እያለ ነው እየተቻ ነው። የአደም ስሚዝ ዌልዝ ሀብትን ማካበት ነው የሚለው ሳይሆን የተሻለ ህይወትን ማምጣት ነው። ኢኮኖሚክስ ደግሞ ሶሻል ሳይንስ ነው ብሎ ነው ዲፋይን ያደረገው። ማርሻል ዲፋይንስ ኢኮኖሚ study of people activities action to achieve human welfare or a study of a man as they live and move think ordinary business of life economic carried out people in order exist ወይም life better life ከመኖር አንጻር ነው። he argued that economics on one side a study of wealth የሚለውን on other side a study of man. A study economics is a study of mankind in the ordinary business of life. It examines that part of individuals and the social actions which is most closely connected with attainment and with the use of the material request of well-being. በሰፊው ዲፋይን ዌልፌር ነው አለ ኖት ዌልዝ ነው እያለ ነው። ሀብት ማካበት ሳይሆን የተሻለ ህይወትን መምራት ነው። ኢኮኖሚክስን እንደ ሶሻል ሳይንስ ዲፋይን አድርጎታል። ምክንያቱም ስታዲ ኦፍ ሂውማን አክቲቪቲ ነው ብሎ አይደል የሰው ልጅ። ስለዚህ ሂውማን አክሽን ድርጊትን ከባህሪ በማህበረሰብ ውስጥ ያለውን ባህሪ የሚያጠና የሶሻል ሳይንስ አካል እንደሆነ ነው ያስቀመጠው። በሶሻል ሳይንስ ውስጥ ነው ያስቀመጠው። ኦርዲናሪ ቢዝነስ ኦፍ ላይፍ ነው ማለትም ኢኮኖሚክ አክቲቪቲዎች ገንዘብ ማግኘት ስፔንድ የምናደርግበት ይህንንም ጨምሯል። ማቴሪያል ዌልፌር በዋናነት ፎከስ ገንዘብ ምናምን የምንለካው በምንድን ነው? ጤናን፣ ትምህርትን፣ ገቢን ከማሳደግ አንጻር ነው። ዌልፌር የምንለውን የተሻለ ህይወትን ከማምጣት አንጻር ነው ገንዘብን የምንለካው ብሎ አስቀምጧል። ስለዚህ አልቲሜትሊ ሀብት በራሱ ግብ አይደለም። ግባችን የተሻለ ህይወት መምራት ነው። በሁሉም ነገር የተሻለ ህይወትን ማግኘት ነው ብሎ ነው ዲፋይን ያደረገው።
ለምሳሌ እንመልከት የአልፍሬድ ማርሻልን ዲፊኒሽን በደንብ ለመረዳት። አንድ ሰው ለምሳሌ አንድ አስተማሪ ያለች እንበል፣ እሷ ደሞዝተኛ ነች፣ በየወሩ ገቢ ታገኛለች። ያ ገቢዋ ብር ነው፣ ግን የእሷ ፍላጎት ገንዘቡን ወረቀቱን ማግኘት ሳይሆን ፍላጎቷ በዛ ገንዘብ ተጠቅማ ያን ገንዘብ ሰብስባ የተሻለ ትምህርት፣ የተሻለ አኗኗር፣ የተሻሉ ምግቦችን መመገብ፣ የተሻለ ቤት ላይ መኖር፣ የተሻለ ጤናዋን ማሻሻል፣ ቤተሰብ ካላት የቤተሰቧን ህይወት ማሻሻል ምናምን ነው። ዌልፌር ነው እንጂ ሀብት ገንዘቡ አይደለም። ትኩረቱ የሚለውን ነገር ነው የሚሰጠን ዌልፌር ዲፊኒሽን ባጭሩ። በአጠቃላይ የዌልፌር ዲፊኒሽን እንዳልኳችሁ ዋና ነጥቦቹ ኢኮኖሚክስን እንደ ሶሻል አክቲቪቲ፣ እንደ ሶሻል ሳይንስ በማህበረሰብ ውስጥ ያለው ቢሄቪየር፣ ሂውማን ቢሄቪየሩን ምናምን የሚያጠና ሳይንስ ነው። ኢኮኖሚክስ እንደ ኦርዲናሪ ቢዝነስ ማለትም መነገድ፣ መሸጥ፣ መግዛት ምናምን የመሳሰል በዛ መልኩ ተመልክቷል። ማቴሪያል ፓርት ኦፍ ዌልፌር ነው ማለት ይህም ማቴሪያል ዌልፌር የምንለው ሂውማን ዲቨሎፕመንት ኢንዴክስ የሚባል አለ። አኮርዲንግ ቱ ማርሻል ዌልዝ ኢዝ ኖት አን ኢንድ ኢትሰልፍ። ከዛ ይልቅ ክላሲካል ኢት ሚንስ ቱ አን ኢንድ ዘ ኢንድ ኦፍ ሂውማን ዌልፌር ነው። ኢንድ ላይ ሂውማን ዌልፌር ነው ግባችን፣ ሰው ልዩ የተሻለ። ይሄ ደግሞ ሂውማን ዲቨሎፕመንት ኤችዲአይ የሚባል አለ፣ ዩናይትድ ኔሽን ዲቨሎፕመንት ፕሮግራም ጋር አብሮ የሚሄድ ሰዎች የተሻለ በትምህርት በጤና እንደዚሁም በእውቀት የተሻለ የሚሆኑበት ስርዓት ነው ትልቁ ጎል ዌልቢንግ ብሎ ያስቀምጠው ማለት ነው። ስለዚህ ጤና የተሻለ ህይወትን መምራት፣ በትምህርት የተሻለ ትምህርት ማግኘት፣ የተሻለ ገቢ ማግኘት በዩናይትድ ኔሽን ዲቨሎፕመንት ፕሮግራም እንደ ጥሩ የህይወት። በዚህ ኤችዲአይ ነጥቦች ብዙ ጊዜ ከ0 እስከ 1 ነው። ጂኦግራፊ ላይ ተምራችኋል። ከፍተኛ ነጥብ ወደ 1 የተጠጉት ሞር ዲቨሎፕድ የሆኑ ሀገራት ልክ እንደ ኖርዌይ ብዙ ጊዜ ከፍተኛ ነጥብ ኖርዌይ፣ ስዊዘርላንድ፣ አየርላንድ የመሳሰሉ የስካንዲኔቪያን አውሮፓ ሀገራት ናቸው በአብዛኛው። ዝቅተኛው ደግሞ የሳህራ በታች ሀገር ነው። ይሄ ከሱ ጋር ይመሳሰላል የዩናይትድ ኔሽን ዲቨሎፕመንት ፕሮግራም ላይ ካለው ጋር የዌልፌር ዲፊኒሽን። እነዚህ 5ቱ ናቸው እንደ ሶሻል ሳይንስ ዲፋይን አድርጎታል። ኦርዲናሪ ቢዝነስ ነው። ማቴሪያል ፓርት ኦፍ ሂውማን ዌልፌር ነው። ዌልፌር ኦፍ ማንካይንድ ፕራይመሪ ኦብጀክቲቭ ኢዝ ኢምፖርታንት ምንድነው? ዌልቢንግ ነው። የተሻለ ህይወትን መምራት ነው ትልቁ ነገር። ሌላው ክሪቲክሶች ናቸው። በአልፍሬድ ማርሻል ዲፊኒሽን ላይ አሁንም ትችቶች ተነስተዋል። ዲፊኒሽን ፎከስ ኦን ማቴሪያል ዌልፌር ነው። አሁንም ጠባብ ነው። ጀስት ማቴሪያል ዌልፌር ላይ ነው ትኩረት ያደረገው ፎከስ ያደረገው። እሱም በገንዘብ ውስጥ ያለ ማቴሪያል ዌልፌር ውስጥ ላይ ነው ትኩረት ያደረገው። እነን ማቴሪያል የሆኑ ዌልፌሮች እነዚህ ፍቅር፣ ሰላም፣ ክብር፣ ደስታ ምናምን እነን ማቴሪያል ነገሮች ኮንሲደር አላደረገም። እነሱ በገንዘብ መለካት ስለማይችሉ ማለት ነው። ይሄ መንፈሳዊ ነገሮች፣ ስሜታዊ ነገሮች ምናምን ኮንሲደር አላደረግም በኢኮኖሚ ዲፋይን በሚያደርግ ጊዜ። ይሄ ነን ሜጀረብል አክቲቪቲዎችን ለምሳሌ ሰው ልጅ ዌልፌር ከፈለገ በገንዘብ በማግኘት ብቻ ላይደሰት ይችላል። ለምሳሌ ሰው አልቲሜትሊ ደስታን ምናምን ከፈለገ ሰው ልጅ ቮለንተሪ ስራዎች ሰዎችን በመርዳት ወይም በጎ አድራጎት ነገሮችን በመስራት የቤት ስራዎችን ቤት በማገዝ ምናምን ሰው ልጅ ደስተኛ ሊሆን ይችላል። ግን በሱ ዲፊኒሽን ዌልፌርን ያው አሁንም በነዛ ብቻ በማጠሩ ጀስት ጠባብ ዲፊኒሽን ተደርጎ ይተቻል በዋነኛነት። ከዚህም አንደኛው ዋናው ሊዮኔል ሮቢንስ ዲስአግሪመንት ያልተስማማቸው ነጥቦች ናቸው። እነሱን በቀጣይ በፓርት 2 እንመለከታለን። 3ኛ እና 4ኛ ዲፊኒሽኖችን ማለት ነው።